ዋይ ፍቅር ብቻዬን የሄድኩ ብቻዬን ስመጣ አዲስ አልነበርኩም ለሸነጋሪታ ኢራኖቹ ኢስላማባድ ገብተዋል። አሜሪካኖቹ አውሮፕላን ሊሳፈሩ ነው። ነገር ግን በውል የተቋጠረ የድርድር እቅድ የለም። ይህ በእንዲህ እንዳለ አሁን የሰማነው ሙዚቃ ዜማ ወደ ሰባዎቹ ነው የመለሰን እና ዘፋኙም ሙዚቃ ቅርብሩም ግን የሰባ አይደለም የዚህ ዘመን ሰው ነው። ያ ምንድነው በእንደዚህ ሰባ አይ ቲንክ 80 መጀመሪያ አካባቢ እነዚህ በነበሩበት ጊዜ በጣም በፍቅር ማዕበል የተመታነን ማለት ይቻላል። ዘፈኖቻችን በጣም ትዝታና በጣም ተመስጦ ያላቸው ዘፈኖች ይወጡበት የነበረ ጊዜ ተመስጦ ያላቸውና ብዙዎቻችን ስለማንረሳ አላቅም የእድሜያችን ጉዳይ ሊሆን ይችላል። አሁን ለነበረው ትውልድ በተለይ ከ80 ጀምሮ ላለው ትውልድ እኛ የምንለው ነገር ምናልባት ማያስኬድ ሊሆን ይችላል። ግን ያን ጊዜ ሙዚቃዎች ልባችንን ስሜታችንን ይገዙት ነበር። ከየዕለት ህይወታችን ጋር ከደስታችን ከሀዘናችን ከአፍላ ፍቅራችን ከህይወት ውጣ ወረዳችን ጋር በጣም የተሳሰሩ ነበሩ እና ይመስለኛል ዜማዎቹም የተለያዩ ናቸው። አይ ቲንክ የማይደገሙ የኢትዮጵያ ወደ 60 ይደርሳል መሰለኝ ወደ 50 ይደርሳል። 50ዎቹ የኢትዮጵያ ዘመናዊ ሙዚቃ የሚጀምረው ጎልደን የሚሉት ማለት ይሉት በቀለ ብዙነሽ በቀለ፣ ጥላሁን ገሰሰ፣ ሙሉቀን መለሰ፣ መሐሙድ አህመድ፣ ኤፍሬም ታምሩ፣ ነዋይ ደበበ ማሳቸው እኮ ወደዚህ ደግሞ ከጎንደር የመጡ በአንድ ጊዜ ከጎንደር የተበረከቱ የሽሚ ቤት ነው ዱባሎች እንዳለ ለፋሚሊ እነ ፍቅር አዲስ ለቃጥበብ ወላ አንሳይ ወላ አንሳ ከዛ በኋላ የነሱ ደግሞ የአሁን ለምሳሌ በዚህ በዱባለ ቤተሰብ ውስጥ የልጅ የነሱ ልጆች ማናቸው እናና አለች እናና አሁን መሰሉ ፋንታውን እዚህ ብቻ አሰፉ ደባልቄ ማለት ያው ያሰፈን እኔ በቀጥታ ከህይወቴ ጋር የተገናኘ ነው እና ለሰው አልናገረው ነው ተውተው የኔ ከላ ለብዙዎቹ ብዙ ትርጉም አይሰጥምና አንዳንዴ በቴሌቪዥን ስታነብ የእሷን ስሜት ነው የምጋራው። እንደዚሁም ነርጓ ዱባለ ሁሉ የርጋ ዱባለ በሰማይ ነፍሳቸውን ማረ እኚ ወር ያዝጇን ባህሩ ቀኝ አራት ባንድ ይዛን አራዳ ወይ የሚሉት በጣም የሚገርም ሚክስ ነው የነበረው ያን ጊዜ። አይ ቲንክ በጣም እድለኛ ነን። ስለዚህ እንደ ገበቴዋ ስንንቀዋል ልባችን ሲዋልል ነው እዚህ ደረስነውና በተመስጦ ወደ ውስጥ አስገብተ ኢቨን ብዙ ጊዜ ይሄን እኮ በአዋዜ ልዩ ላይ ሰራው ነበር። ያ ዩቲዩብ አይፈቅድም ሙዚቃ ማስገባት ስለማችል እኛም አንዴ ሙዚቃ ፕሮግራም ሊኖረን ይገባል። አሁንማ እንችላለን። አሁን ቀደም ሲል የሰማነው አይነት ሙዚቃዎችን ማስኬድ የምንችልበት እድል ሳይኖር ይቀርልህ ነው። ሚካያስ ተፈራ ነው የጎፈር ኮፊ ባለቤት ቀደም ሲል ሲያዜም የሰማነው በኤአይ የተሰራ ሙዚቃ ነው እና እዛ ውስጥ ገብተህ ብትመለከት በጣም ልብን የሚያረሰርሱ ዜማዎችና ሙዚቃዎች ናቸው ያሉት። እንትኑ ይገባል ወይ እንግዲህ እያየሁት ነው። በነገራችን ላይ 50 የገባችሁ 50 60 ሆናችሁ ሰዎች ቶሎ ብላችሁ ይሄ ኤአይ የሚለውን ነገር ካልያዛችሁ አበቃላችሁ። አዎ በጣም ከባድ ጊዜ መጥቷል። አሁን ምንድን ያደረገው ምንድነው እንግዲህ ኤአይ ቴክኖሎጂው የሚጠቅመው ነገር አለ። ግጥም ትሰራለህ፣ ዜማ እሱም ይሰጣል ራሱ ይሄ ኤአይ የምትለው ከዛ ግጥምህን ሰው ሰራሽ አእምሮ አዎ አልሞት ሰው እኮ ማለት ነው እኮ አምራለሁ። እሺ አስቀድሞ ስራውን ራሱ አስቦ አይሰራልህም፣ ግን ጫፍ ካሲያስከው እንደዚህ አይነት ሙዚቃ ይሰጣል። ከዛ ታንጎራጎርና ደግሞ ድምጽን ትሰጠዋለህ አንተ። ኦኬ ያን ጊዜ መቼም ያንተ ድምጽማ ወደ ዘፈን ቢቀየር እኔ ኢትዮጵያ በዚህ ሊጠብቀኝ ይችላል። እኔም ሰለቸኝ እንደው ሰበር ሰባብሮ ጣለኝ በሙዚቃው ልትመጣ በእውነታው ከካሳ ፈጠን ያለ
ከካሳ ፈጠን ከጌታቸውም ትንሽ መለስ በሁለቱ መካከል እሱን ታረግና ሙዚቃውን ግጥሙን አሪፍ ግጥም ከሰራህለትና ከሰጠኸው ያንጎራጉራል። ሙዚቃ ያው ኮምፒውተሩ ሰርቶ ያመጣዋል። የምታስተካክለውን አስተካክለህ ኢትዮጵያዊ ቃና እንዲኖረው ድምጽ ትመርጣለህ ማለት ነው። የራስን ድምጽ በተለያየ መንገድ ያመጣልሃል። ራሱ ይከሽነዋል፣ ያጥፈዋል፣ ይሞርደዋል። ከአንተ የሚፈልገው ትንሽ ነው። ትችላለህ ወይ ለማንጎራጎር ነው? አዎ በቃ ከቻልክ እሱ ልክ የሰጠኸው ጊዜ ቀደም ሲል የሰማነውን የሚካያስ አይነት ዘፈን ሙዚቃውን በተለይ ሰምተው ከሆነ በጣም የሚመስጥ ነው። ይሄ 20 ገደማ የሚሆኑ ሙዚቀኞች የሰሩት ነው የሚመስለው። ራሱ ኤአይ ነው እንደሰራው ኢንስትሩመንቱን የሚጫወተው። ማዘዝ ነው፣ አንተ ስራ ማዘዝ ነው። ሞፈር ቀንበር ጣለብና ሞፈር ብቻውን ነበር የሚያርሰው። አሁን ቀንበሩን አድርጓል በሙዚቃ። እንግዲህ ካናዳ ሀገር የሚገኝ ልጅ ነው የሚታወቀው። በጣም ስታይሊሽ የሆነ በጣም ምን ይባለው ኮፊ ሾፕ አለ። እንትን አለው ስታርባክስ አይነት አለው። ብዙ ኢትዮጵያውያን ሁነኛ ሰዎች ሲታገሉ አይቻለው። ራሳቸው አርጋው ለማለት ባይ ዘ ዌይ እግር ቢጥለኝ ይምጣልኝ ማለት አልችልም እንዴ? ቡናው አዎ ይመጣልሃል እንጂ እንደው ግን የራሴን ልሞክር እንደ ስንት ዓመት ሙሉ በጀበና ነው ብቻ አለም ነቡና እንደሞደድ ብዛት አንድ እንኳን ማፍላት አለ እና በጀበና ምንም ችግር የለብኝም። ይመጣልሃል። ጀበና ምን ችግር አለ? አለ እዛ ውስጥ እንደሱ ይሻላል። እንትኑ ያምራል ነው ጠቅ አድርጎ እንትን አላልኩትም እኔም ልጆች ግን አድርጉታል ብዙዎች። ሶ ምንድነው ኦልሞስት ወደፊት ዘፋኞች እነማን ናቸው የሚለው ምን ሊሆን ነው ጥያቄ ምልክት ውስጥ የሚከት ነገር ነው ያለው። ግን ዘፋኞቹም ከራሳቸው መራመድ ይኖርባቸዋል ከኤአይ ጋር። ኦኬ ምንም አማራጭ የለም። አሁን የቱ ይሻላል? ከሱ ጋር አብሮ መራመድ ይሻላል? ይሄው ለምሳሌ ወይስ በሱ ላይ ተቃውሞ መውጣት? ተቃውሞ ብንወጣም ልንቀየር የምንችለው ነገር ያለ አልመሰለኝም። አሁን እኮ እዚህ ደረሰ እኮ። ቅድም አሁን የሰማነው ሙዚቃ እኛ እስከምንናገር ድረስ አይ ቲንክ አድማጮች ሙዚቀኞች የተጫወቱት አድርገው ነው የሚያስቡት። ማን ነው እሱ ብለዋል እንጂ በቃ ይሄንም ሰው ይሄ አዲስ ሰው ገደለልኩ ማን ነው ሴት ወጣ። ቁጥሩንም ስትመለከት አሁን እዚህ ዩቲዩብ ላይ ያለው የሚካያስ ተፈራ ዩቲዩብ ላይ የገባ ሰው 1.3 900,000 ነው ተመልካች ያለው ነው። እቺን ዘፈን ፓርቲኩላርሊ ነው እቺ ምንድነው ብቻዬን አይደለም መልስ አልባ ጥያቄ ነው የዜማው ርዕስና ምን መሰለሽ የሚለው ዘፈን ማለት ነውና እንደኔ 10 እና 20 ሚሊዮን ጊዜ መደመጥ አለበት ብዬ የማስበው ሙዚቃ ነው። ይደመጣል። ምን ችግር አለ? ሪሊ ለያይ በደንብ ፍቃድ ሰጠ ማለት ነው። የሆነ ሰው አይዲያ አልነበረኝም። የሆነ ሰው አሁን ምንድነው አንድ ዘፋኝ አለ ቤት ውስጥ ነው ከሰው ጋር የምናወራው እና ይሄን ዘፈን ቲክቶክ ላይ ነው የምሰማው። ቲክቶክ ላይ የብዙ ሰዎች አረ ገደልከን፣ አረ እንደው አሰቃየን እያሉ ይወጣሉ። ስለዚህ ማን ነው እሱ ብዬ ስል እኔ አንድ ልጅ በቴሌቪዥን ቴሌቪዥን በቤት ትዝ ይላል አይተን ያን ጊዜ ቴሌቪዥን እና ኃይሌ ሲሮጡ እንደዚህ የመሳሰለ ነገር ያለው እሱም ልጅ መሰለኝ ስል አሁን አንዷ በክርክር ትደውላለች። ስትደውል ይሄ ሙዚቃ ማንም ዘፋኝ ስትል አንተ ነው ሞፈር ካፌ ያለው ልጅ ነው አይደል? ሞፈር ካፌ ደግሞ ባንታ አውቀዋለሁ። ሞፈር ኮፊ እንዴ እሱ ታዲያ ዘፈኑስ ምን አገባው ብዬ ስለው ነገር ዩቲዩብ ሞፈር ኮፊ ብለው ቢገቡ ያገኙታል። ያው በርካታ ሰዎች ያዳመጡት ነው የሚገኘው። እንግዲህ ዘመኑ እዚህ ደርሷል። የሚገርም ነው፣ የሚደንቅ ነው። እና የሆነ ሆነና ሞፈር ኮፊስቱን አድርጓል። ትሞክራለህ አንዳንድ ነገሮችን ይዘጋጅልህ። ያ ይሄ ሰው ሰራሽ አይምሮ በተለይ እንዳንተ የተዋበ ድምጽ ያላቸውን ሰዎች እንዴት አድርጎ ሊያወጣቸው እንደሚችል ማሰብ እግዚአብሔር ይስጠው ያሳድግ ነው ማለት ነው። ስለዚህ ብዙ የሚወዘውዘኝ የዶኒ ዊሊያምስ የኬኒ ሮጀርስ ዘፈኖች አሉ ትንሽ የሙዚቃውን ጣም ጎርነን ባሉ ድምጾችና ግን ግጥማቸው በጣም የሚሰራስ አሉና እነሱን እንዲሆን አድርጎ እንደኔ አድማጮቻችን ረሰረሱ ማለት ነው። ደግሞ ክላይማቸውን እናደምቃለን አምጥተን ታዲያስ ስቴጅ ላይም ከዛ ዘፈን ጋር በታቀርበኝ አታውቀኝም ይችላል። በአንድ ሙያ ላይ ብቻ ማተኮር ዘመኑ አይፈቅድም።
አይፈቅድም። አሁን የዘመኑ ተከትሎ አንዳንድ ነገር አስፈላጊ ነው። የሆነ ሶልና የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺ ኢስላማባድ ናቸው። ኢስላማባድ ገብተዋል፣ ግን ለድርድር አልመሰለኝም። እሳቸው በአየር ወደ ኢስላማባድ እየመጡ ከኢራን የሚሰማው ዜና ምን ነበረ? እሳቸው የሚሄዱት ጉብኝት ነው። ኢስላማባድ ሄደው እኛውን ጄኔራል ዋሉ ስማቸውን አይደስኩም፣ ፊልድ ማርሻል ናቸው። ከእሳቸው ከጠቅላይ ሚኒስትሩና ከፕሬዚደንቱ ጋር ወይም ከውጭ ጉዳይ ሚኒስትሩም ጋር እንደዚሁ በአካባቢው ባሉት ሁኔታዎች አሁን ባሉት ሁኔታዎች ላይ ያተኮረ ውይይት ልናደርግ ነው የምንሄደው ነው የሚሉት አባቺ። ከዛ ደግሞ እዛ እንውላለን እናድራለን ማለት አይደለም። ለምሳሌ ትናንት አይደል የገቡት፣ ዛሬ ፓኪስታን ይለቃሉ ተብሎ ነው የሚጠበቀው። ደግሞ ከዚህ ተነስተን ወደ ኦማን እንሄዳለን። ኦማንም እንዲሁ በከባቢው ጉዳይ ላይ ነው የሚለው በዋናነት በሆርሙዝ ሰርጥ አያያዝ ላይ ከተነጋገርን በኋላ ወደ ኩርፍተኛው ሞስኮ ፕሬዚደንት ፑቲን ጋር እንሄዳለን ብሎ ከዛ ቻይና የተመለሱ እንደሆነ ነው ነገሩ። ቻይና አይገቡም። እግዚአብሔር እንደው አሁን እዚህ 3 ቦታ ደርሰው ወደ ኢራን የሚመለሱት ይሄንን ነው ኢራን እያለች ያለችው። በዚህ በኩል ግን አሜሪካ ድንኳን ሰበራር የሚባለው ኦልሬዲ ልኡኮቹ እዛ ደርሰዋል። ኢራኖች ዳውራን ሆነሉ። ፓኪስታንም እንዲህ አይነት እቅድ የለም ብላለች። እንግዲህ ተመልከት፣ አንድ ሆቴል አለ በሞቴል ሳይ ከዚህ በፊት የተወያዩበት ነው። እዛ ሆቴል ቦታ ክፍል ይዘው የነበሩ በሙሉ ለቃችሁ ውጡ ከተባለው ሳምንት ሊሞላቸው ለዚህ ለውይይቱ ሲባል አካባቢው እንደተወጠረ ነው። በብዘራ አይደለም 20 ሺህ ጦር ጫማውን አልቀየረም፣ ጥበቃ ላይ ነው ያለው። እንግዶቹ ግን የለውም። ገብተዋል። ሪሊ ራሷ ፓኪስታን እንደ ወርሟን ብታፈላ ሁለመና ተላ የሚባል ሆነባት። እንደው ገና የእስራኤል የገባችበት ኢስላማባድ በጣም ትልቅ ነገር የሰራችው እስካሁን ድረስ የነበረውን ነገር ራሱ ፋሲሊቴት ማድረጓ ፓኪስታን ትልቅ ስራ ነው የሰራችው። አሁንም ጥረቱ እንዳለ ነው የምገምተው። ጥረቱ እንዳለ ነው፣ ግን በጀርባ እንደው ህንድ ምን አዞረችባት ያሰኛል። ህንድ መቼም ጆሮዋን ደፍና እንደው ያምናይን ነገር አክሽፋው ብላ ገብቷል። ምክንያቱም ወደ ህንድ ሚዲያዎች ብትገባ ጦርነት ላይ አለ። በቃ ቁጭ ብለን እያየን ነው። ዓለም ጥሎን እየሄደ ነው። በቃ ስትራቴጂ የለን፣ ፕላን የለን። ገብቷል። ዋና ጠላታችን እዚህ እሷ እንኳን አደራድራለች። ተደፍባት ለምን ትራምፕን መያዝ ትችላለች? የእኛ ሰውዬ ጠቅላይ ሚኒስትራችን ትራምፕ መያዝ አልቻሉም። ፓኪስታን የምትናገረውን ታውቃለች። ስልክ ክፍት ነው ለእሷ እያሉ ነው እዛ። ለዚያውም እኮ የህንድ ጠቅላይ ሚኒስትር ከአንዴ 2-3 ጊዜ እኮ አውሮፕላናቸውን አስነስተው እኮ ዋሽንግተን ዲሲ ዋይት ሃውስ ሄደዋል። ስለ ማጋ ሲያወሩ ራሱ ስለ እኛም እንከተላለን ሁሉ ብለዋል። ያኔ ታሪፍ ሁሉ ከተመለሱ በኋላ ታሪፍ ሁሉ ጥለውባቸዋል። እና እንደተባለው በትክክል የትራምፕን ልብ ማግኘት እኮ ተቸግረዋል። ህንዱ አልተግባብቶም በሁለቱ መካከል። ፓኪስታኖች ግን አድናቆት አያልቅባቸውም። ውሎች አሉ ከትራምፕ ጋር የተዋዋላቸው እና በቀኝ በብንደ ይባለው በጥሩ አይን ነው የሚታዩት። ስለዚህ አሁን አጠቃላይ ይሄ ዓለም አቀፍ ግሌሩ ማን ላይ ነው ያለው? ፓኪስታን ላይ ነው ያለው። ህንድ የአካባቢው ግዙፍ የሆነች ሀገር ጥላ ውስጥ ነው ያለች። ስለዚህ አሁን ፓኪስታን ግን ወደ ምን ብዬ ልገልጸው እንደምችል አላውቅምና ወደ አስኮናኝ ሁኔታ ውስጥ ነው እየገባች። አስኮናኝ ፖለቲካዊ ሁኔታ ልትለው ትችላለህ። የሆነ ግን ካልተሳካ ነው የሚሆነው አይደል? ይሄ ነገር አሁን ያለ መሳካት እድሉ ገና አልታወቀም። በፕሬዝዳንት ትራምፕ እጅ ላይ ነው ያለው። እሳቸው የሚገልጿቸውን ነገሮች ስትመለከት ነገሮች በሰላም እየሄዱ ስለመሆኑ ነው የሚናገሩት አይደል እንዴ? አሁን እኮ ችግር የፈጠረው ዶናልድ ትራምፕ የሚሉትና መሬት ላይ የማይሆነው ነገር ነው። ለምሳሌ ዶናልድ ትራምፕ አሁን ለሮይተርስ ቃለ ምልልስ ሰጥተዋል። የሆነ ነገር ይዘው መጥተዋል ብለዋል። የሆነ ኦፈር ይዘው መጥተዋል ኢራኖች ቀኛ እንዲህ እናደርጋለን ምን ይመስሎታል የሚል ነው። በኢራን በኩል ደግሞ የሚገለጽ ነገር አሁን ትራምፕ የሚሉን አባቺ ከቴህራን ወደ ኢስላማባድ የበረሩት እቺ ሽፋን ናት። ምንድነው እቺ ፓኪስታን፣ ኦማን፣ ሞስኮ ሽፋን ናት። ዋናው ነገር አውጥተው አውርደው በነገራችን ላይ ስበርብራቸው
ደግሞ የሚሉት ነገር አንድ ጦርነቱን አማራጭነቱን አስቀርቶ የሆነ እዚህ ላይ ተደራርሰናል ጥሩ ነው የሚል ገንቢ ነው የሚል ድምዳሜ በሁለቱ ካለ የእንትኑ ይቀጥል ስፖርቱ ዲፕሎማሲው ይቀጥል የሚል ነገር ካለ የኢራን ቡድን መሄድ የሚችል ይመስል አይ አሁንም ቢሆን ለምሳሌ በዚሁ ደረጃ እንኳን ቢሆኑ እኮ የኢራን ብሔራዊ ቡድን ወደ አሜሪካ ሄዶ እንዳይጫወት የሚከለክል ነገር የላቸውም ነው። አሁን እኮ በማናቸውም ሰዓት ጦርነቱ ሊቀጥል ይችላል። ኦሬዲ ለምሳሌ ባለፈው ሰራናችሁ ዜናዎች አሜሪካ ሆርሙዝ ሰርጥ ላይ ለማስከፈት ወይም ሆርሙዝ ሰርጥ ላይ ያላትን የኢራንን አቅም የማውደም ስትራቴጂ ምንድነው እቅዶች በማውጣት ላይ ነው ብላ ቀጥሎ የሚካሄደው በዋናነት ኢራን ውስጥ ነበራል ሲደበደቡ ነው። አሁን ግን ሆርሙዝ ሰርጥ አካባቢ ያለውን የኢራን ኃይል ወይም ደግሞ አጠቃላይ የኢራንን ሚሊተሪ ኃይል እንደገና በአጠቃላይ 100% በሚባል ደረጃ ካልወደመ ይሄ ነገር ሊመጣ አይችልም። ስለዚህ ወይ በዛ ደረጃ መውደም አለበት ወይ በዛ በተጠጋ ደረጃ መውደም አለበት። ይሄም ሆኖ እንኳን 6 ወር ይፈጃል የሚባል እዛ ወረድ የተቀበረው ፈንጅ ደግሞ ለማጽዳት 6 ወር ይጠይቃል የሚሉት። እንደውም አሁን እዚህ ላይ ቱርክ ጦርነቱ እንትን ብሎ የዚህ ፈንጁ ጉዳይ ካለ እኔም በጠረጋ እሳትፋለሁ የሚል ነው። ወደ 200 ፈንጆች ጠምዳለች የሚባለው እና አብዛኛዎቹ ይሄ ጂፒኤስ የሚቆጣጠሯቸው ፍሎቲንግ ፈንጆች ናቸው። ከቦታ ቦታ ይዘዋወራሉ ደግሞ በሪሞት ይቆጣጠሯቸዋል። ስለዚህ እነሱን አድኖ ለመምታት በጣም አስቸጋሪ ነው የሚሆነው። አሜሪካ እዛ ላይ ይሄን ለማድረግ ምን አይነት ኃይል ማሰማራት እንዳለባት ምናምን ስታለ በጣም ከባድ ነው። ስለዚህ ወደዛ ነው የምንገባው የሚል ነገር አላቸውና ከዛ ድብደባውም በቀደሙትና በተረፉት እስካሁን ባሉት ላይ ከ2500 ሚሳኤል ላይ 1500 ሚሳኤል ገረማን ይወድመባት 1000 ስቲል እስራኤል መደብደብ የሚያስችሏት ሚሳኤሎች አሉ። ከመተኮሻዎቹ ውስጥ ደግሞ ግማሽ ያህሉ ከ470 ወደ 200 ከምናምን አላት ነው ይባላል። የማምረት አቅም የላትም። ፋብሪካዎቹ ማምረጃዎች ተመቷል ነው ይባላል። ግን ትንሽ የተረጋጋ ወራትና ብትሰጣት እንደገና እንትን አድርጋ በጥቂት ዓመታት ውስጥ እንደገና መቆለል ትችላለች። ስለዚህ አንዳንድ ቀን ውሃ ቀዳ ውሃ መልስ አይነት ነገር ነው እና ይሄ ስላለ ከዚህ በኋላ ወደ ዳግም ፍልሚያ የሚገቡ ከሆነ የኢራን የእግር ኳስ ቡድን ወደ አሜሪካ ይሄዳል ብሎ ማሰቡ አይ ፖለቲካሊ በራሳቸው ዲሲሽን ኢራኖች ካልቀሩ በስተቀር ፕሬዝዳንት ትራምፕ ቡድኑ ወደ አሜሪካ መጥቶ እንዳይጫወት መከልከል የሚችሉበት እድል በጣም ጠባብ ነው የሚሆነው። ፖለቲካ ስለሆነ ይሄኛው ስፖርት ነው። ጣሊያኖችንም ለማስገባት ሙከራ ተደርጓል። ጣሊያን ደግሞ የክብር ጉዳይም አለ። ኦልሬዲ በዓለም ዋንጫ መሳተፍ አልቻሉም። ጣሊያን ግን እንትናና ኤኒዌይስ ይሄ አሁን እዚህ ኢስላማባድ ላይ የሚያደርጉት ጥሩ ከሆነ የድርድሩ ነገር አይ ቲንክ ሰላም ሊሆን ይችላል። እስከ ሰኔ ድረስ ያለው ነገር የተረጋጋ ሊሆን ይችላል። አድማጮች እስካሁን አብረናችሁ ቆይተናል። መልካም ቅዳሜ ነው የምንመኘው።